ወንድ ልጅ የብልት ጥንካሬ በምን ምክንያት ሊቀንስ ይችላል የሚል ነው። ኖርማሊ የጥንካሬ ማነስ ከሴክሹዋል ፕሮብለም ምልክቶች አንዱ ነው። በተለያዩ ምክንያቶች የብልት ጥንካሬ ችግር ሊፈጠር ይችላል። እንዳልኩት ሴክሹዋል ፕሮብለም ምልክት ከመሆኑም አንፃር ነገር ግን ኖርማል ፍላጎቱ በቂ ሆኖ ታይሙ ኖርማል ሆኖ የብልት ጥንካሬ ማጣት ሊፈጠር ይችላል። ያ ማለት ረጅም ጊዜ አንድ ሰው ማስተርቤት ያደርግ ከነበረ ሙሉ ለሙሉ ነርቮቹን የመጉዳት ፕሮባቢሊቲ ስለሚኖረው ጥንካሬ ማነስ ሊፈጠር ይችላል ማለት ነው። ግን ሌላ በሆርሞን መዛባት ይሄ ሁኔታ ሊመጣ ይችላል። በብዙ ግን አሁን ከሳይኮሎጂ ጋር በምናገናኝበት ሰዓት የጥንካሬ ማጣት ሞር ብዙ ሲምፕተም የሚመጣው ከባዮሎጂካል ችግር እንጂ ከሳይኮሎጂካል ችግር ጋር ተያይዞ አይመጣም። ነገር ግን አሁን ቶሎ መጨረስ ያለበት ሰውን በተደጋጋሚ ይሄ ሁኔታ ሲፈጠርበት ለሁለተኛ ዝግጁ ያለመሆን ችግርን ስለሚያስከትል እሱ በራሱ ጥንካሬ ማጣትን ሊያመጣበት ይችላል ማለት ነው። ጥንካሬ ማጣት ብቻውን ሊመጣ ይችላል፣ ብቻውንም ሊታከም ይችላል። ረጅም ጊዜ ማስተርቤት ሲያደርግ ከነበረ ዋቴቨር ጥንካሬ ማነስ ሊኖረው ይችላል። በእድሜ ምክንያት ይህ ሁኔታ ሊፈጠር ይችላል። በሆርሞን መዛባት ይህ ሁኔታ ሊፈጠር ይችላል። በተለያዩ አይነት ሌሎች ምክንያቶች ሴክሹዋል ፕሮብለምን ሊያመጡ ከሚችሉ ነገሮች ጋር አብሮ የጥንካሬ ማነስ ሊመጣ ይችላል ማለት ነው። ሌላ ጥያቄ የብልት ሳይዝ ማነስ በምን ምክንያት ሊመጣ ይችላል? ከጊዜ በኋላ የሚመጣ የብልት ሳይዝ ማነስ ኖርማሊ የጥንካሬ ችግር ሲፈጠር በአንድም በሌላ መንገድ የብልት ሳይዝ ማነስ ሊፈጠር ይችላል። አንድ ሰው ጠንካራ ሆኖ የመቆም ችግር ሲገጥመው ብልቱ በውፍረትም በቁመትም በፊት ከሚያውቀው ሳይዝ ሊያንስበት ይችላል ማለት ነው። በዋናነት ግን የብልት ሳይዝ ማነስ ሴክሹዋል ፕሮብለም በሚፈጠርበት ጊዜ ነው ሊመጣ የሚችለው እንጂ ይሄ በብዛት ከአደጋም ጋር የተያያዘ ከሌሎችም ነገሮች ጋር የተያያዘ ነገር ሲመጣ የብልት ጥንካሬ ማነስ ወይም ደግሞ የብልት ሳይዝ ማነስ ከመጣመም ጋር አብረው ሊመጡ ይችላል። ኖርማሊ ከስኳር ጋር የሚመጡ ነገሮች ሊሆኑ ይችላሉ። ከሌሎች አደጋዎች ጋራ ከወለምታ ከስብራት ወይም ደግሞ ከሌሎች እጢዎች ጋራ ተያይዘው ሊመጡ የሚችሉ ችግሮች ሲሆኑ የጥንካሬ ማነስ ይፈጥርና የብልት ማነስን ያመጣል። ፕላስ ቱዛት መጣመምንም ሊያመጣ ይችላል። በአንድም በሌላ መንገድ ግን የብልት ሳይዝ ማነስ ከጊዜ በኋላ ሲፈጠር ሴክሹዋል ፕሮብለም ምልክቶች እዛ ሰው ላይ ታይተውበታል ማለት ነው።